ይሄ ቪዲዮ ብዙ መረጃ ሰብስባችሁ ብዙ ነገር አውቃችሁ ከቻትጂፒቲ ጋር አውርታችሁ ከራሳችሁ ጋር ነፍ ጊዜ አውርታችሁ ግን ከየት መጀመር እንዳለባችሁ ግራ ለገባችሁ ሰዎች እንዲሁም ደግሞ በጣም ጥቃቅን ነገሮችን ለምትንቁ ሰዎች የተሰራ ቪዲዮ ነው The Butterfly Effect። ዛሬ ስለዚህ ጉዳይ ምናልባት ቲክቶክ ሪል ላይ ምናልባት አንዳንድ ሰዎች ቪዲዮ ሰርተውበት glimpse of information ሊኖራችሁ ይችላል። ዛሬ ግን ከአብስራያንስ ጋር very detail በጣም በዝርዝር እናነሳውና ከሳይኮሎጂ ፊሎሶፊ እና አንትሮፖሎጂ አንድምታ ጋር አሰባጥረን ፋይናሊ ደግሞ ፕራክቲካል ሊሆኑ የሚችሉ ፖይንቶችን መጨረሻ ላይ በዛ እነሱን ጠቅሰን በእነሱ እንሰበስባለን። ሁሌም እንደምለው የብዙ ችግሮች መፍትሄ የመጀመሪያው እርምጃ ራሳችሁን አክሰፕት ማድረግ ነው። ብዙ ሰው ደግሞ ራሱን አክሰፕት ማድረግ እንዳለበት መረጃ ይኖረዋል። ራሱን አክሰፕት ግን ማድረግ ምን ማለት እንደሆነ ፕራክቲካሊ አያውቅም። ዛሬ አንዱን ነገር ነግራችኋለሁ። በተርፍላይ ኢፌክት ማለት ምን ማለት መሰላችሁ? ኤድዋርድ ሎሬንዞ ነው ስለዚህ ጉዳይ ለመጀመሪያ ጊዜ ኮንሰፕቹዋላይዝ ያደረገው in a modern society። ምንድነው? ብራዚል ውስጥ አንድ ቢራቢሮ ክንፏን እንደዚህ ብታራግብ የሷ ክንፍ ማራገብ ቢራቢሮ ኢማጂን የሷ ክንፍ ማርገብገብ ቴክሳስ ላይ ለሚነሳው ቶርኔዶ መንስኤ ሊሆን ይችላል የሚል ኮንሰፕት ነው። ወይም በጣም ትንሽዬ መነሻው ላይ የተጨመረች አድ የተደረገች ነገር በኋላ ለሚከሰተው ትልቅ ነገር ከፍተኛ የሆነ ተጽዕኖ አለው። ወይም ደግሞ ተጽዕኖ አለው ሳይሆን ያንን ከፍተኛ ነገር የመፍጠር አቅም አለው። ኤድዋርድ ሎሬንዞ ማቴማቲሻን ነው። እንደዚሁም ደግሞ ማሳቹሴትስ ኢንስቲትዩት ኦፍ ቴክኖሎጂ ላይ ሜትሮሎጂስት ሆኖ ወይም የአየር ትንበያ ዘጋቢ ሆኖ ይሰራ ነበረ እና አንድ ጊዜ የአየር ትንበያ በሚሰራበት ጊዜ እዚህ ስክሪኑ ላይ የምታያቸውን ቁጥሮች ወደ 3 ዲጂት አጠጋግቶ ማቴማቲክስ ውስጥ በማስፈር የአየር ትንበያ ለማካሄድ ሞከረ ማለት ነው። ጠብቆት የነበረው ይሄ ዲጂት ወደዚህ መጠጋጋቱ ያን ያህል የከፋ ልዩነት ያመጣል ብሎ አላሰበም ነገር ግን ፕሪዲክት ያደረገው አሴ ሜትሮሎጂስት ፕሪዲክት ያደረገው የተነበየው የአየር ትንበያ ከፍተኛ የሆነ ልዩነት ፈጥሮ አገኘውና ይሄንን ኮንሰፕት ቢልድ ያደረገ። መቼም አንድ ያስታውሳለሁ ክረምት ላይ ዶፍ እየዘነበ ባስ ውስጥ ቁጭ ብዬ ሬዲዮ ሰማለሁና ሬዲዮ ምን ይላል? ዛሬ በአዲስ አበባ አብዛኛው ቦታዎች ላይ ከፍተኛ ፀሐያማ ተመዝግቧል ይላል። እኛ እኮ በብርድ ልንሞት ነው። ምናልባት ራውንድ ስታደርጉ እየተሳሳታችሁ ከሆነ ይሄ ቪዲዮ ለእናንተ ነው። ፊሎሶፊካሊ ስናይ ይሄ ሀሳብ በጣም የጥንት ነው። አርስቶትል ጋር ይወስደናል። አርስቶትል ምንድን ነው የሚለው? የሆኑ የሚከሰቱ ነገሮች ተቀጣጣይ በሆኑ ምክንያቶች የተደገፉ ናቸው ከኋላ። ስለዚህ እነዛ እንደ ሰንሰለት ከተቀጣጠሉት ምክንያቶች መካከል አንዷ ላይ ትንሽዬ ለውጥ ብናደርግ አውትካሙን ኮምፕሊትሊ ሊቀይረው ይችላል የሚል ፍልስፍና ነው አርስቶትል ቁጭ ያደረገው። ኤግዚስተንሻል ፊሎሶፈሩ ሶሬስ ኬርኪጋርድ ይመስለኛል፣ ስሙን በስትክክል ፕሮናውንስ ስላደርገው አላውቅም። በህይወታችን ውስጥ የሚከሰቱ ጥቃቅን ምርጫዎች ህይወታችንን ሙሉ ለሙሉ ሊቀይሩት ይችላሉ የሚል ኤግዚስተንሻል ታወት ያስቀምጣል። ማግባትና አለማግባት ሳይኮሎጂ ለመሆን ስወስንና ማስተርሴን በባዮስታት ብሰራው ዩኒቨርሲቲ ሰከንድ ይር አቋርጬ በመጣና ብጨርሰው አንድ ፊልም ጋብዛችኋለሁ። ሜቢ ካስታወስኩት ርዕሱን እዚህ ጋር አስቀምጥላችኋለሁ። ይህን ቪዲዮ ዛሬ ብቀርጸውና ነገ ብቀርጸው ኢትሲምስ በጣም ትንሽዬ አይደለ? ነገር ግን እንደዚህ አይነት ሲንግል ምርጫዎች ከፍተኛ የሆነ ኮንሲኮንስ ይዘው ሊመጣሉ። ኤግዚስተንሻሊ እኛ የሆንበት ነገር ላይ ጥቃቅን ምርጫዎቻችን ከፍተኛ የሆነ ተጽዕኖ ያሳድራሉ። ታይኒ ሞመንት የህይወቶች ጥቃቅን ሞመንቶች ላይፍ ታይም ኮንሲኩዌንስ ሊያመጡ ይችላሉ። ከሆነ ፍቅረኛሽ ጋር with ሴክሹዋል ነገር ማድረግ በፕሮቴክሽን ያለ ፕሮቴክሽን የህይወት ዳይሜንሽንን ያቺ ውሳኔሽ ልትቀይረው ትችላለች። ከአንትሮፖሎጂ ፐርስፔክቲቭ ደግሞ ስነሰው ከሚባለው የሳይንስ ዘርፍ አንጻር ደግሞ ስናየው ለምንድን ነው ጥቃቅን የሆኑ ምርጫዎች ለሰው ይህን ያህል ከፍተኛ የሆነ ተጽዕኖ ማሳደር የቻሉት የሚለውን ለመመለስ ሲጥር ሰዎች ኢንተርኮኔክትድ ኤንድ ኢንተርዲፔንደንት ኔትወርክ ያላቸው ኦርጋኒዝም ስለሆኑ ነው። ዊ አር አንደር ኮቴሽን ሶሻል አኒማል ስለሆነ ነው። አንዳችን ላይ የተደገፍን ነው። በጣም ስማርት ስለሆነን አይደለም እኛ በህይወት የተረፍነው ማበር ስለቻለን እንጂ ከሳይንስ ፐርስፔክቲቭ አንጻር ማለት ነው። ስለዚህ እርስ በርሳችን የተሳሰረን የአንዱ ተጽዕኖ አንዱን አፌክት የሚያደርገው አይነት ፍጡር ስለሆነን ጥቃቅን ውሳኔዎቻችን እኛንም ኮሚኒቲውንም አፌክት የማድረግ አቅም አለው ይለናል። ስለዚህ ከሰዎች ጋር ስታወሩ እንዲህ ማለታችሁ ብቻ ከፍተኛ የሆነ ኮንሲኩዌንስ አለ። ጆብ ኢንተርቪው ላይ ሳላሪ ኤክስፔክቴሽናችሁ ምን ያህል ነው ተብላችሁ በመናገርና ባለመናገር የሆነ የምትወስኑት ነገር አለ፣ የምትቀይሩት ነገር አለ፣ የምታመጡት መዘዝ አለ። ስለዚህ አንዳችን ከአንዳችን ጋር የተሳሰርን ስለሆኑ ጥቃቅን ውሳኔዎች ከፍተኛ የሆነ ተጽዕኖ አላቸው ይላል አንትሮፖሎጂ ፐርስፔክቲቭ። ሳይኮሎጂካል ኤቪደንስ ደግሞ በስነ ልቦና ኤቪደንስ ደግሞ ስናይ ጥቃቅን ድርጊቶቻችን ከፍተኛ የሆነ ተጽዕኖ ይፈጥራሉ በሚለው በጣም ይስማማል። ለምሳሌ ዊንድ በሃቢት ሳይኮሎጂ ላይ ሲያነሳ በቀን ውስጥ የምናስተናግዳቸው ድርጊቶቻችን ሆን ብለን ከማድረግ በላይ በልማድ ዝም ብለን የምናደርጋቸው በጣም ብዙውን ቦታ ይዛሉ። we don't do things
deliberately ሆን ብለን የምናደርጋቸው ነገሮች በጣም ጥቂት ናቸው። አብዛኞቻቸው ልማድ ናቸው። ስለዚህ የተደጋገመ ትንሽዬ አክሽን አሁን ከምትነሱት እንቅልፍ 20 ደቂቃ ብቻ መመለስ፣ በቀን 2 ፔጅ ብቻ ማንበብ፣ ትንሽ amount of money ሴቭ ማድረግ በተደጋገሙ ቁጥር አውትካሙን በከፍተኛ ሁኔታ ይቀይራሉ የሚል ነው። ታይኒ ስላይስ ሳይኮሎጂ የሚባል ኮንሰፕት ደግሞ አለ። በ1990ዎቹ በናሊኒ አምባዲ የተጠና ጥናት ነው። ቲን ስላይስ ሳይኮሎጂ የምንለው ሰዎች ስለሆነ ነገር ኮንክሉድ ሲያደርጉ በጣም ታይኒ የሆነች ፒስ ኦፍ ኢንፎርሜሽንን በማንሳት ነው። ስለዚህ እናንተ ሰዎች ጋር ፕሬዘንት ስታደርጉ ታይኒ ነገር ካን አፌክት በጣም ትልቁን ነገር ትንሽዬ የምትሉት የጫማችሁ መጠረግና አለመጠረግ አሁን ይሄ በጣም ልክ የቢራቢሮን ክንፍ የማራገብ ያክል በጣም ቀላል ነው ራይት። የጫማችሁ መጠረግና አለመጠረግ ፈርስት ኢምፕሬሽን ላይ ያለውን ኢፌክት ለእናንተ አልነግራችሁም። that is called the butterfly effect። ምክንያቱም ሰዎች a piece of information ከእናንተ አክሽን፣ ድርጊት፣ ወሬያችሁ ላይ ጥንጥያዋን በመውሰድ ነው ወደ ኮንክሉዥን የሚሄዱት። ይሄ ነው the tiny slice psychology የሚለው። your tone ለምሳሌ ማይክሮ ኤክስፕሬሽን ማለት በአይን በቀላሉ ዲቴክት ሊደረጉ የማይችሉ ለምንድን ነው አንዳንዴ ከሰዎች ጋር እያወራችሁ ቅርቅር አይላችሁ? because your conscious mind እነዛን ማይክሮ ኤክስፕሬሽን ጥቃቅን የሆኑ የስሜት ገለጻዎችን ኮንሺየስ ማይንዳችሁ ኖቲስ ማድረግ አልቻለም። your unconscious mind ግን ኖቲስ አድርጎታል። ከዛን ኮንክሉዥን ይፈጥራል። በኢሞሽን ደረጃ የሆነ አይነት ድምዳሜ ላይ ይደርሳል። this is called the tiny slice psychology። በጣም የሚያስገርም ደግሞ ነገር ሪሌሽንሺፕ ሳይኮሎጂ ላይ ጆን ጎትማን ከዚህ በፊት ረጅም ጊዜ ነው ፌስቡክ ላይም ጽፏል። ጆን ጎትማን 30 ዓመት ሜሬጅ ካውንስሊንግ ላይ የሰራ ሰው ነውና በጣም በሚያስገርመው ሁኔታ ይላል ዲቮርስን ፕሪዲክት የሚያደርጉት ፍቺን የሚተነብዩት ነገሮች ትልልቅ የሆኑ ክህደቶች ምናምን አይደሉም። ራዘር በጣም ታይኒ የሆኑ ሪፒትድ የሆኑ ድርጊቶች ናቸው ይላል። ለምሳሌ በዋነኝነት የሚያነሳው ኮንቴምፕት የምንለው ነው። በፈጣሪ ስም ኮንቴምፕት እኔ መታገስ የማልችለው ነገር ነው። ለምሳሌ የሆነ ሰው የሆነ ማይረባ ሀሳብ ሲያነሳ ፊታችሁ ሪያክት የሚያደርግበት መንገድ ማለት ነው ኮንቴምፕት አይነት ነገር። አሁን it's a tiny expression ግን በተደጋገመ ቁጥር ግድንግድ የሆነውን ሜሬጅ ገደል ሊከቱ ይችላል። በጣም የሚገርም አይ ሮሊንግ የምንለው አይን እንደዚህ ማድረግ ኤግዛውስሽንን የሚያሳይ ማለት ነው። ይሄ መሰልቸትን መድከምን የሚያሳይ ዲስሚሲቭ ቶን ደግሞ ይሄ በኃይል በቁጣ መናገር። እነዚህ በጣም ጥቃቅን የሆኑ ነገሮች ቶን፣ አይን ማንከባለልና ከንፈር ማጣመም ትዳራችሁን ሊያሳጣችሁ ይችላል። በተለይ ኮንቴምፕት ደግሞ በተደጋገመ ቁጥር ምናልባት የዛሬ ዓመት የዛሬ 2 ዓመት ምንም ለውጥ ላይሆን ይችላል። የዛሬ 5 ዓመት ግን ምናልባትም ሚስትህ ከዚህ ሰውዬ ጋማ መኖር በጭራሽ አይቻልም የሚለው ኮንክሉዥን ላይ እንድትደርስ ያደርጋታል። አሁን ኢቮሉሽን ሳይኮሎጂ ሰዎች ጥቃቅን የሆኑ ዲቴይሎችን እንዲያስተውሉ ተደርገው ነው ወይ የተፈጠሩት የሚለውን ጥያቄ አወዛጋቢ መልስ ነው ይመልሰው አዎም አይደለምም ብሎ ማለት። ሰዎች ለሰርቫይቫል የሚረዳቸው ነገር ከሆነ ይህንን ብዙ ቪዲዮ ላይ ደጋግሜ እናገረዋለሁ። በጣም በቀላሉ ትኩረትን መስጠት ይችላሉ። ኦፍኮርስ የሰው ልጅ ለጥቃቅን ነገሮች ትኩረት መስጠት የሚችል ፍጡር ነው፣ ግን እየመረጠ ማለት ነው። ነገርየው ለሰርቫይቫል ሪሌቫንት ከሆነ ትኩረት ይሰጧል። አደርዳን ግን ሰርቫይቫል ሪሌቫንሲ ብዙ ትኩረት አይሰጥም። ይሄ ነገር አደጋ አለው፣ ትኩረት ይሰጧል። ጨለማ ያለ ውስጥ ለውስጥ ሄዱ በጥፍራችሁ ነው የምትሄዱት አይደለ? because that's a danger። ለእያንዳንዱ ሰብትል ኮሽታ ትኩረት ትሰጣላችሁ፣ ምክንያቱም አደጋ ነው። ይሄ ነገር ሶሻሊ ኢምፖርታንት ነው፣ በማህበረሰቡ ዘንድ ትልቅ ቦታ ያሰጣኛል፣ ትኩረት ይሰጧል። ምክንያቱም ሶሻል ሃይራርኪ ወይም ሶሻል ፓወር በማህበረሰብ ውስጥ የምናገኘው ኃይል ለሰርቫይቫል በጣም ወሳኝ ስለሆነ ማለት ነው። ይሄ ነገር መራባትን አፌክት ያደርጋል፣ ሪፕሮዳክሽን ትኩረት ይሰጣል ፖዚቲቭሊ አፌክት ካደረገው። እነዚህን ጥያቄዎች ግን የማይመልስ ከሆነ አቴንሽን በቀላሉ ይወርዳል። ሰዎች በዋነኝነት ጭንቅላታችን የሆነ ነገር ስለማሻሻል ዳቦ ከመብላት አልፎ ዳቦ ካምፓኒ ስለመክፈት አይደለም አንጎላችን የተሰራው። አንጎላችን ፕራይመሪሊ የተሰራው በህይወት ስለመቆየት ነው። ስለዚህ ማንኛውም ነገር ከሰርቫይቫል ጋር የሚያያዝ ከሆነ ለጥቃቅን ዲቴሎች ትኩረት እንሰጣለን። አለበለዚያ ግን we don't give a shit ድሮፕ ያደርጋል አቴንሽን። ስለዚህ ሰዎች ለጥቃቅን ነገር ትኩረት እንዲሰጡ የተፈጠሩ ናቸው? አዎም አይደለም። መልሱ እንደዚህ ይሆናል ማለት ነው። አይታችሁ ከሆነ we are a survival machine ስንል ጭንቅላታችን ለአደጋና ለመጥፎ ነገሮች በጣም ዲቴል ይሰጥና ለፖዚቲቭ ነገሮች ግን ትኩረት አይሰጥም። ለምንድን ነው? ይሄንን ሮይ ባይምስተር በጣም ጸዴ አድርጎ መልሶታል። bad is stronger than good ብሎ ማለት ነው። መጥፎ ስሜቶች፣ መጥፎ ነገሮች ከጥሩ ነገሮች በላይ የሚሰጡን ኢንቴንሲቲ ጥንካሬያቸው የመጥፎ ነገሮች ይብሳል። ለምሳሌ ሚሲንግ ኦፖርቹኒቲ የሆነ እድል ማጣት። ለምሳሌ ወደ ኋላ ሄደን ብናይ ወደ አባቶቻችን የሆነ ኦፖርቹኒቲ ማጣት ምናልባት በዚህ ጋር ሚዳቆልፍ ስትል ዳስ ኦፖርቹኒቲ ይዞ ገሎ ለመብላት ራይት ሃንቲንግ ኤንድ ጋዘሪንግ ላይ ይሄን እድል ብናባክ ነው በዛ ሰዓት the only thing ያጡት ምግብ ነው። ሚሲንግ ኦፖርቹኒቲ አውትካሙ እጅስ ምግብ እንደማጣት ነው። ኦቾሎኒ ምናምን ሄዶ ይቆላል ለቅሞ በዛ ይተካል። ሚሲንግ ዳንጀርስ
ጫካ ውስጥ የሆነ ነገር ኮሽ ሲል ባትሰሙስ አውትካሙ ሞት ሊሆን ይችላል። ይሄ ኢቮልቭ ያደረገው ባህሪ በጣም ለመጥፎ ለኔጌቲቭ ነገሮች በጣም ትኩረት እንድንሰጥ ያደርጋል። ፖዚቲቭ ነገሮች ላይ እንድንዘናጋ ምን ነው because of our evolved behavior። ለዛ ነው 99 ፖዚቲቭ ኮሜንት ቢሰጣችሁና አንድ መሃል ላይ ክሪቲሲዝም ብትኖር ያንን ያመነጅጋል። ይሄ ኔጌቲቪቲ ባያዝ ምንለው ነው። የሰው ልጅ አእምሮ ወደ ኔጌቲቭ ያደላ ነው። ምክንያቱም ኔጌቲቭ ነገሮችን ማስወገድ ኢትስ ላይክ ለሰርቫይቫል ዋስትና ነው። ስለዚህ ሰዎች ስኬትን ሊያመጡ ለሚችሉ ዲቴሎች ናቹራሊ በተፈጥሮ ትኩረት እንድንሰጥ ተደርገን የተፈጠረን ፍጡር አይደለም። ስለዚህ ልክ እንደ ስኪል ሊዳብር የሚገባው ጉዳይ ነው ስኬትን ሊያመጡ ለሚችሉ ዲቴሎች ትኩረትን መስጠት ማለት ነው። ስለዚህ ሰዎች ሁለት አይነት አቴንሽን አለን። አንደኛው ሰርቫይቫል አቴንሽን የምንለው ነው። ሁለተኛው ግሮዝ አቴንሽን። ናቹራሊ ረን የሚያደርገው ያለምንም ስኪል ምናምን ሰርቫይቫል አቴንሽናችን ወይም ለሰርቫይቭ የሚሆን ትኩረታችን ከፍተኛ ነው። ግሮዝ አቴንሽን ግን ትሬኒንግ ይፈልጋል። ምክንያቱም ለዛ ስላልተቃኘን ማለት ነው። ለዛ ነው ለምሳሌ ሴቭ ከማድረግ ይልቅ ማባከን በጣም ቀላል የሚሆነው ለዛ ነው። እዚህ ጋር እንደውም አንድ ጥናት ያስታውሰኛል። የቢሄቪራል ኢኮኖሚስት ዳንኤል ኬንማን ማለት እና ከጓደኛው ጋር ያጠኑት ጥናት ምንድነው? ሰዎች ሞስት ኦፍ ዘ ታይም ስፔንድ የሚያደርጉት ኢራሽናሊ ነው። ይህ ምክንያታዊ ባልሆነ ነገር ነው ገንዘባቸውን የሚያባክኑት። ምክንያቱም ሴቪንግ የምንለው ጉዳይ ለሰክሰስ ልክ ቢራቢሮዋ እርግብግቢት አይነት ተጽዕኖ አለው ትንሽዬ። ግን በተፈጥሮ ለእንደዚህ አይነት ትናንሽ ዲቴሎች የሰለጠንን አይደለንም። አሁንን ፕሌዠሩን አሁን ማጣጣም፣ ዕቃ ስንገዛ ያለው ፕሌዠር አለ፣ ስንበላ ያለው ፕሌዠር አለ። ይሄ ኢንስታንት ግራቲፊኬሽን የምንለው ጉዳይ ተክለ አረጋይ ወልደ ሰንበት ከሚባለው አያቴ ኢቮልቭ አድርጎ መጥቷል ማለት ነው። በባህሪ ደረጃ እንደዚህ አይነት አያቴ የለኝም። ስለዚህ ቅምቅማ አያቴ የሰለጠነውን ነገር ያለምንም ያለኔ እውቀት ኢቮልቭ አድርጎ ባህሪው ተሰግስጎብኛል። ይህን ፕሩቭ አድርገውታል ከጓደኛው ጋር። ሰዎች አብዛኛው ጊዜ ገንዘባቸውን የሚያባክኑት ኢራሽናሊ ዲሳይድ እያደረጉ ነው ብሎ ማለት ነው። ግን ዲቴሎች ይህን ያህል ማተር ካደረጉ ይህን ያህል ተጽዕኗቸው ከፍተኛ ከሆነ ሰዎች ለምንድን ነው ሚስ የሚያደርጓቸው? መመለስ ያለበት ጥያቄ ነው አይደለም? ይሄ ቴምፖራል ዲስካውንቲንግ ከሚባለው ኮንሰፕት ላይ ወስዶ ይጠለናል። ሰዎች ኢሚዲየት ሳሊያስ የምንለው አሁን ለሚገኝ ደስታ ትልቅ ቦታ ይሰጣሉ። $10 አሁን ከምሰጥ ወይስ የዛሬ ወር 100 ወይም $20 ብሰጥ ብለህ አሁን $10 ስጠኝ ነው የምትለው። ይሄ ደግሞ ምንድነው? ኢቭን እሳት ባልነበረበት ጊዜ አባቶቻችን ሲኖሩ የነበሩት እንዴት ነው? እያነሱ እዛችሁ መብላት ነው። ኢንስታንት ግራቲፊኬሽን። አንዳንዴ ሰነፍ የሆናችሁት you might be temporarily discounting something። ሽልማቶች ራሱ በመሃላቸው ረዘም ያለ ጊዜ ከገባ ሽልማትነታቸው ይወርዳል ነው። ምክንያቱም ስንሰራም የተሰራ ነው። አሁን እያገኙ አሁን ስለመደሰት ነው። ውቅራችን እንደዛ ነው። ስለዚህ ቆይቶ ለሚመጣ ደስታ ብዙ ቦታ አንሰጥም። ጥቃቅን ነገሮችን አስተውሎ ግን እነሱን ስቲክ ማድረግ ሽልማታቸው አሁን አይደሉም። ሜቢ ዛሬ 3 ወር ሜቢ ዛሬ ዓመት። ለምሳሌ በቀን 10 ፔጅ ማንበብ ብትጀምር የዛሬ ወር ምናልባት አንድ መጽሐፍ ሊሆን ይችላል የምትጨርሰው። ላታስተውሰው ትችላለህ። ጓደኞችን ኢምፕረስ ላታረግ ትችላለህ። በዛች መጽሐፍ ምክንያት ወደ ህይወት ትልልቅ ኦፖርቹኒቲዎች ላይመጡ ይችላሉ። ግን ኮንሲስተንትሊ ለ3 ዓመት ብታረገውስ ነው ታስጎና ቢቱ ማች ራይት። ብዙ ጊዜ ህይወታችንን ወደ መሻሻል ሊመሩ የሚችሉ ጥቃቅን ነገሮችን ኢግኖር የምናደርገው ሽልማታቸው እዛው ስላልሆነ ነው። ሌላኛው ደግሞ ኢንቪዚብል ካውዛሊቲ ፕሮብለም የምንለው ነው። ያ ማለት ነው እነዚህ ጥቃቅን ነገሮች ህይወታችንን እያሻሻሉት እንደሆነ ኮዝ ኤንድ ሪሌሽንሺፕ አንሰጠውም። ኤግዛምፕል፣ ድንብር ብላ ተነስታ ወደ ስራ የምትሄድ ሴትን አስቡና 30 ደቂቃ ቀድማ መነሳት ጀመረች። ጥርሷን በደንብ ፍቃ ሳትቸኩል ረጋ ብላ ወጣች። አሁን ይሄ ልክ ቢራቢሮ እንደማራገብ ነው ክንፏን በቀኗ ውስጥ ካሉት የ20 ደቂቃ ቀድሞ መነሳት ውሳኔ ማለት ነው። ግን የተረጋጋ ስሜት ይዛ መውጣቷ ስራ ቦታ የሚኖራት ኢንተራክሽን ላይ ተጽዕኖ አለው። ስራ ቦታ ያላት ኢንተራክሽን ሲደጋገም ፖዚቲቭ ኢንተራክሽን ፕሮሞሽን ዊልከም። እሷ ግን ይህን ፕሮሞሽን ያመጣው 20 ደቂቃ ቀደም ብዬ መነሳቴ ነው የሚለውን ነገር ካውዛል ሪሌሽንሺፕ አትሰጠውም። ምክንያቱም ኢንቪዚብል ነው። ኢንቪዚብል ካውዛል ፕሮብለም የምንለው ነው። ያን ያገኘነውን ፖዚቲቭ ነገር እንደ ምክንያትነት እየተጠቀሰች አይደለችም እቺ። ስለዚህ ጭንቅላታችን ምን ለርን ያደርጋል? ዲስ ቲንግ እዚህኛው ተጽዕኖ ላይ ያሳደረውን ነገር ሳይማረው ያልፋል ማለት ነው። ስለዚህ ሁሌም ምክንያት ለመሰሉት ጉዳዮች ብቻ ትኩረት በመስጠት ጥቃቅን ነገሮችን ሳናስተውላቸው እንቀራለን ማለት ነው። እንዴት ነው ታዲያ አቴንሽናችንን በጣም ሚኒንግፉል ለሆኑ ትርጉም ላላቸው ጥቃቅን ነገሮች መጨመር የምንችለው? ወደ መጨረሻው ፓርት ደርሰናል። እነዚህን ነገሮች ሳታክቱ ከተገበራቸዋቸው ከፍተኛ የሆነ ተጽዕኖ በህይወታችሁ ላይ እንደሚያደርሱ እኔ አይደለም እነግራችሁ፣ በት ሳይኮሎጂ ሳይንስ አስረግጦ ይነግራችኋል። ቴክኒኳን አስክ ኤ ሌቨሬጅ ኩዌስችን የሚባለው ነው። ለምሳሌ ጠዋት ከቤታችሁ ስትወጡ አሁን እየሄድኩ ላለሁት ጉዳይ ወይ ለቀን ውሎዬ ጥንጥዬ አንድ ነገር ባስተካክል ህይወቴን ሊያሻሽል የሚችለው ያ ጥቃቅን ነገር ምንድን ነው? ያ ትንሽ ነገር ምንድን ነው? ይሄ ነገር ባይዜ ለነገ ውሏችሁ የሚሆን ምግብ
ዛሬ ማታ ሰርታችሁ ፍሪጅ ውስጥ ማስቀመጥ ሊሆን ይችላል። ተረዳችሁ? ጠዋት ከመንደፋደፍ ወጣችሁ ፎከስ ዶናችሁ መሄዳችሁ it can be business meeting ምናምን። ይሄ ጉዳይ ሸሚዛችሁን መተኮስ ሊሆን ይችላል። በጣም ጥቃት what is the tiny things በጣም ጥንጥዬ ነገር ግን በቀኑ ላይ ተጽዕኖ ግን ልታሳድር የምትችል ነገር ምንድናት? ask this question. this is your leverage. ሁለተኛ ቴክኒክ practice second order thinking የሚባል ነው። second order thinking ካልኩኝ ወይም ሁለተኛ ደረጃ አስተሳሰብ አይሮን በስተከል ልፍታው እሱን አዳብሩ ስል ሁለተኛ ካልክኮ አንደኛ መኖር አለበት አይደል? ፈርስት ኦርደር ቲንኪንግ ምንድነው? what happens immediately የሚለው የሚመልስ ነው። ለምሳሌ እንደዚህ ባደርግ ወዲያው የሚከሰተው ክስተት ምንድነው የሚለውን ጥያቄ መመለስ ነው። ብዙ ጊዜ አሁን ታይኒ ነገሮች መዘዛቸው ዘግይቶ ስለሆነ እንዲህ ባደርግ ምን ተጽዕኖ አለው? አረ ምንም የለውም ባከተው። this is our answer, right? second order thinking ግን ምንድነው ጥያቄው? what happens after that ይሄንን ካደረኩ በኋላ ምን ይከሰታል የሚለውን ነገርየውን አርዝሞ የማየት ጉዳይ ነው። ሁላችንም የሆነ ድርጊት ከማድረጋችን በፊት ምናልባት ያ ነገር አሁን ላይ ምንም አይነት ኮንሲኩዌንስ ላይኖረው ይችላል፣ ግን በኋላስ የሚለውን ጥያቄ ለመመለስ መጣር called second order thinking። ይሄ በጣም ታይኒ ነገሮች ላይ ጥቃቅን ነገሮች ላይ አቴንሽናችሁ እንዲጎለብት የሚያደርግ ሌላኛው ቆንጆ ቴክኒክ ነው። ሶስተኛው ይሄ ብዙ ሚዲያ ላይ ልታገኙት የምትችሉት ነው train yourself the attentional control የምንለው። ከኮግኒቲቭ ፐርስፔክቲቭ ሰዎች በተለያየ ቴክኒክ በመጠቀም ጭንቅላታቸው ላይ የተጠራቀመውን ሐሳቦች መቀነስ በቻሉ ቁጥር ለጥቃቅን ነገሮች ትኩረት ይሰጣሉ ነው። ይሄ can be ዋና ሊሆን ይችላል፣ ሜዲቴሽን ሊሆን ይችላል፣ ሶሻል ሚዲያ ዲስትራክሽናችሁን በቀን መቀነስ ሊሆን ይችላል። ምክንያቱም ሶሻል ሚዲያ ቦምባርድድ እያደረጋችሁ ነው። የጫነ ነው። ኮንሽስ ሁኑም አትሁኑም ጭንቅላታችሁ ውስጥ ግን የሆነ አይነት መረጃ እየገባ ነው። እነዚህ የተጠራቀሙ ሐሳቦች መቀነስ አለባቸው፣ ምክንያቱም ለጥቃቅን ነገሮች ስፔስ እንዲኖር። ስለዚህ ሆም ብላችሁ ራሳችሁን ማለማመድ አለባችሁ። ሶሊቲዩድ ከዚህ በፊት አውርቻለሁ ምናልባት ቲክቶክ ላይ፣ በዚህም ሌላ ጊዜ እናነሳዋለን። ጸጥ ብሎ ሙዚቃም ሳይሰሙ ስልክም ሳይዙ መጽሐፍም ሳይዙ ሳይተኙም ቁጭ ማለት። አብዛኞቻችን ምን ያህል ደቂቃ እንችላለን እንደዛ? ሶሊቲዩድ። ማይንድፉልነስ ሜዲቴሽን፣ ቁጭ ብላችሁ ስለምታስቡት ሐሳብ ማሰብ። ጭንቅላታችሁ ላይ ቤት ኪራይ ይመጣል ይሄዳል፣ ልጅቷ ትመጣለች ይሄዳል፣ ፌል እያደረገ ያለው ስራ ይመጣል ይሄዳል። ኦብዘርቭ ማድረግ ብቻ። this is called mindful meditation። እነዚህን ቴክኒክሊ ደጋግማችሁ ባደረጋችሁ ቁጥር ለጥቃቅን ነገሮች የሚሆን ቦታ ታዘጋጃላችሁ ማለት ነው። ሌላኛው ፓተርንን ሪኮግናይዝ ማድረግ ነው። ይሄ ምናልባት ሴልስ ላይ ያላችሁ ሰዎች፣ ሐኪሞች፣ መምህራን ምናምን ትረዱኝ ትችላላችሁ። ፓተርኖችን ማጥናት ማለት ነው። ለምሳሌ እኔ አሁን እንደ ቴራፒስት የሆነ ደንበኛዬን ሊጨንቀው የሚችል ቶፒክ ስናነሳ ቀልዶ ሊያልፋት ሲል ይይዘዋለሁ። ይሄ ዲፌንሲቭ ሂውመር ምንለው። የማይመቸውን ነገር እያነሳን ነው ፎግሮ ሊያልፍ ሲል ይዘውና ኖ this is defensive humor come back። ፍራስትሬት ሲያደርግ ሲጨናነቅ ሊነግረኝ ፈልጎ የሆነ ነገር ሲይዘው ሄሲቴት ሲያደርግ ፓተርኖች አሉ። ምራቁን 2-3 ሲውጥ፣ አይኑን ሮል ሲያደርግ፣ ቶኑ ሲቀየር፣ እነዚህ ጥቃቅን ፓተርኖችን መማር በየአንዳንዱ ነው። አሁን በሳይኮሎጂ ነው የነገርኳችሁ። በእያንዳንዱ የሥራ መስክ ግን እነዚህን ፓተርኖችን ቁጭ ብሎ መማር ለጥቃቅን ነገሮች አስተውሎታችን እንዲጨምር ያደርጋል። ምናልባት ጀማሪ ቴራፒስት ቢሆን ዲፌንሲቭ ሂውመሩን አብሮ ስቆ ሊያልፍ ይችላል። ግን when you become experienced ነኝ እያልኩ አይደለም፣ ግን እንደዛ ከተረጎማችሁ it's very interesting and nice ያዝ አድርጌ እቺ ነገር እንትና አድርጌውም ስለማቅ ፕራክቲካሊ ማለት ነው። ስለዚህ ሆም ብላችሁ በሥራ መስካችሁ ላይ በትምህርት እንትናችሁ ኤቭሪቲንግ ላይ what are እነዚህ ጥቃቅን ፓተርኖች፣ ፓተርን ማለት ድግግሞሽ ምንድናቸው ብሎ እነሱን ማጥናት። ስለዚህ ድግግም ከስሙም እንደምነሳው ደጋግሞ ራሱን የሚደግም ነው ራይት። ስለዚህ ከመድገሙ በፊት ልክ ገና ሲጠማዘዝ ሊደግመው እንደሆነ ታውቃላችሁ። ስለዚህ ዲቴይል አንደርስታንድ ማድረግ ትጀምራላችሁ ማለት ነው። የመጨረሻው ፕሊስ ወንዶች፣ በተለይ የኔ ቲክቶክ ላይ የነበረው ፎሎወርስ አብዛኛው ወንድ ነው። ይሄ ነገር ላይመቻችሁ ይችላል፣ ግን ማድረግ አለባችሁ። ሴቶች ለእንደ ዲያሪ ምናምን ስለሚወዱ ለእነሱ ብዙ ከባድ አይሆንም። ሴቶችም ግን እንድትቀጥሉ ማደርገው ነገር ሪፍሌክሽን። እነዚህን 3 ጥያቄዎች ብቻ መልሱ በየሳምንቱ። አንደኛ፣ በጣም ጥንጥዬ ልማድ ግን ያገዘችኝ ልማድ በዚህ ሳምንት ምንድናት? what are a tiny habit that helped me this week? ሁለተኛ፣ በጣም ጥንጥዬ ልማድ ግን የጎዳችኝ ነገር ምንድናት? what are the tiny habits that hurts me? ሶስተኛ፣ ተደጋግሞ የመጣ ያለ ፓተርን በዚህ ሳምንት ውስጥ ያስተዋልኩት ፓተርን የተደጋገመ ድግግሞሽ በህይወት የተከሰተ ምንድነው? ለምሳሌ whenever ጓደኞቼን ሳገኝ ካልጋበስኩላለሁ ሊሆን ይችላል። ሪፒቲሽን። አርፍጄ እየወጣው ታክሲ ሰልፉ ስለሚበዛ በላዳ እየሄድኩ ነው ሊሆን ይችላል። በጣም ዲቴል ነገሮች ነው። ማታ እንትን ስላለው ጠዋት እንደዚህ እየተሻማብኝ ነው። this is the pattern I perceived። ሪፍሌክት ማድረግ። ሪፍሌክት ካረጋችሁ ጋፑን ትሞላላችሁ።
በጣም ቆንጆ የሆነ ቆይታ ነበረን። እጅግ አድርጌ አመሰግናችኋለሁ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ምናምን አድርጉ። በቀጣይ ቪዲዮ እንገናኛለን። የአብስራ ዮሐንስ ካውንስሊንግ ሳይኮሎጂ